ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱም ወስነዋል። ጋይስ በአሁኑ ሰዓት ከትምህርት ሚኒስቴር አንድ አስገራሚና አስደንጋጭ የሆነ ዜና ተሰምቷል። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም እንደተለመደው በፈታ ዘና በሚያደርገው ቪዲዮ መጥቻለሁ። ፈታ ዘና እንድትሉ ጋብዛችኋለሁ። በዚህ አጋጣሚ ላይክ ሼር እያደረጋችሁ ያላችሁትን ከልብ አመሰግናለሁ። ወደ ቪዲዮ አንድ ከተማ በጣም አስነዋሪ ነገር ተፈጽሟል። ይሄንን ቪዲዮ ስሙ። ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱም ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከትን እንገኛለን። በቪዲዮ ከተጋሩት ላይ ከተመለከትኩት መሃል ታዲያ እቺንም ሴት ጨምሮ ሌሎችንም ሴቶችም ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ ሱሪያቸውን ለመቅደድ እንደዚሁ ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ጥቃት ልንከላከላቸው ይገባል። ይሄንን ጥቃት የፈጸሙ ሰዎችም ታዲያ በህግ ሊጠየቁ ይገባል። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል። ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል። የማህበረሰቡን እስቴት ኖርም ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይሄንን ህግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ይሄንን የህግ ባለሙያዎች ሊመለከቱት ይገባል። ታዲያ የቀሚስ ዘመን እየመጣ ነው። ደግሞ መንገድ ላይ ማውለቅ ተጀመረ። ከባድ ሐሳባቸው ጥሩ ቢሆንም ግን እኔ መንገድ ላይ ማውለቁን አልደግፍም። ከመድፈር አይተናነስም። ስለዚህ ሴቶቻችን ከሱሪ ወደ ቀሚስና ጉርድ አሁን ከዚህ ብዙ ነገር መማር አለባችሁ። ሰው የፈለገውን መልበስ ይችላል፣ ግን ትክክለኛው መንገድ የሽማግሌዎቹ ውሳኔ ነው ብዬ ነው ማስበው እና አሪፍ ውሳኔ ነው። መንገድ ላይ የምታደርጉት ወጣቶች ግን ከድርጊታችሁ ብትቆጠቡ ይሻላችኋል። ይሄ ጥሩ አይደለም። መምከሩ ጥሩ ነው፣ ተመካከሩ። ከዛ በኋላ ወደ ጉርድና ቀሚስ ይሄዳሉ ቀስ በቀስ። ያ ዘመን እየመጣ ነው ማለት ነው። የሱሪ ዘመን ሊያበቃ ነው ከዛ ከተማ ጀምሮ። ሰላም እንዴሽ? እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁካውንማ። አረ እባክሽ ተውሽ። አረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማራችሁን እኮ። እንዴት እንዴ አሁን ሱቁን እንደዚህ ሞልቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደርግነው። አረ አሰቃያችሁን። ውይ እኔ ምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊው የምን ኃላፊ? የገቢዎች እኮ ያመኛል ታውቂያለሽ። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልጅ ነጋ ልጅ ያልኩ እኮ ነው በልሽ። እንዴ ነው ሻውዳችሁ እየመጣችሁ ሰውን ጉድ ታደርጋላችሁ። እንደ ዛሬ ስቄ አላውቅም። እሺ ቸርች ግቢ ኧረ ምንድን ነው ጋይስ? ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እንዴ ኧረ ለባነሩ አልተነበበላቸውም እንዴ? ከባድ። ይሄንን ቪዲዮ ሳይ ማለት ነው በጣም የተገረምኩትና በጣም ያስደነግጣል። በተለይ ይሄንን ቪዲዮ ብታዩት እና ከትምህርት ሚኒስቴር እየመጣ ነው። ተማሪዎች እስቲ በደንብ ይዩት ይሄንን ቪዲዮ። ጋይስ በአሁኑ ሰዓት ከትምህርት ሚኒስቴር አንድ አስገራሚና አስደንጋጭ የሆነ ዜና ተሰምቷል። ዜናው ምንድነው የሚለው ከአንደኛ ክፍል እስከ 12ኛ ክፍል የሚማሩ ተማሪዎች ምንም አይነት የሶሻል ሚዲያ አካውንት እንዳይኖራቸው የሚል መመሪያ ወጥቷል። Bro, what are you talking about, man? ማንኛውም የሶሻል ሚዲያ አካውንት ያለው ተማሪ ከትምህርት ገበታው እንዲባረር የሚል መመሪያ በአሁኑ ሰዓት ጉድ ፈላ ጋይስ። ጭራሽ ከአንድ እስከ 12 ያለ ተማሪ ማህበራዊ ሚዲያ ሊያጠፉት እንዳይጠቀሙ ይቻላል እንደ ጋይስ
እንዴለችና አሁን ተማሪ አመት ተቀሰቀሰ ድሮ ነው በቃ በየውጤቱም ነገር አበሳጭቷቸዋል ይሄ ደግሞ ሌላ ነገር ነው በቃ ጋይስ እንዴ እኔ ፈራው ለዚህ ሰውዬ እኔ ፈራው የምር እንዴለችና በዚህ ከቀጠለ እኔ ፈራው እንደዚህ አንጠልጥሎት እንዳይወጣ ጭራሽ ሶሻል ሚዲያ እንዳይጠቀሙ እንኳንም ከዛ እንኳንም ወጣው እኛ እንኳን ባይነካን እናንተ በቃ አዘንኩኝ የምር ይሄ ነገር በጣም እየከበደ ነው ያለው ምንድነው አንዳንዴ ጥሩም ነው መጥፎም ነው ብዙ ጊዜ እኛም እናውቀዋለን ክላስ ውስጥ ሆነንም የተለያዩ ሶሻል ሚዲያዎችን እየነካከን ምናምን ብቻ የሆኑ አስነዋሪ የሆኑ ቪዲዮዎችንም እየቀረጽን ምናምን ሶሻል ሚዲያ ላይ ፖስት እናደርጋለን የትምህርት ቤቱን ስም ይጠፋል የተማሪው ብቻ ከትምህርት እንትን ጋር የማይሄድ ነው ይሄ ውሳኔ ጥሩ ነው መጥፎም ነው ማለት ይከብደኛል እኔ ግን ሶሻል ሚዲያ ሙሉ በሙሉ እንዳትጠቀሙ ከተጠቀማችሁ ከትምህርት ቤት አባረራችኋለሁ ማለት ይሄ ቀይ መስመር አለፈ ማለት ነው ብሬ የምሬ ነው ጋይስ በቃ ትምህርት የመረረው ሁሉ አቋርጦ በቃ ሶሻል ሚዲያ ልጠቀም ነው የሶሻል ሚዲያ ሱስ ያለበት ሰው ነው የሚያውቀው በቃ እና አይዟችሁ ይሄ ውሳኔ የሚጸና ከሆነ እኔ በበኩሌ አልደግፈው ለምን አልፈርስም ወይኔ ወገቤ አቤት ወይኔ ልፈምስ ብዬ ወይኔ ወገቤ አይዞሽ ኧረ ወገቤ መድኃኒ ዓለም ኧረ ወይኔ ኧረ ጉዴ እፈምሳለሁ ብዬ እንደዚህ ልፈርሼ ልቀር ባለሱቅ ወይ አንድ አወለድና አንድ ሳንቺፕስ እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልትከፍይ ነው አዎ እኔ ነኝ የምከፍለው የኔ ፍቅር በፍጹም አንተ ነው አይ እንደዛ What are you saying? What are you saying? What is he saying? ምን ነኝ የምትከፍለው ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው ግን እንዴት እንደዛ ታያለሽ እሺ አንቺ ክፈይ ይብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን ነው ብሬክ አፕ ነው ማድረግው አይቻልም እኔ ነኝ መክፈል ያለብኝ እኔ ነኝ የምከፍለው ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ እንዴ ገሳቤል ብሩስ በሲስተም ለማምለጥ ማንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው እንዴ ምን አገባኝ ብሬ ጭባ ጥጦ ገንገበ የላጣ ምን ተሰራፋለህ የሰው ልጅ በፍጹም እንዳታምናችሁ የሰው ልጅ ክፉ ናቸው በጣም በዘዴ ይዞ ያለው ኑሮ ውድነቱ ያለመጣ ነገር የለም የምር ጋይስ ምን እየወሩ ፍቅራቸው እንዳይናድ የዛኛው ሱቁን እየናዱ ነው የዛሬው ቪዲዮ ይሄንን ይመስላል እንዴት ነው ፈታዘና አላችሁ ኮሜንት ላይ እስቲ አስተያየታችሁን አስቀምጡልኝ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ